የመኖሪያ አድራሻ መቀየር ከቤት ማህበር አባልነት ለማስወጣት ያበቃልንም? ወይዘሮ ቴነሽ መምህር ሆነው ሸዋሮቢት ላይ ለ17 ዓመታት አገልግለዋል። የግል መኖሪያ ቤት አልነበራቸውምና ለመምህራን በተደራጀው ማራናታ የቤት ሥራ ማህበር አባል ሆነዋል። ቦታ ተሰጥቶኝ ቤት ሰርችን እየተመኙም ቁጠባቸውን ሳያቋርጡ 5 ዓመታት ተቆጥሯል። ግና የፌዴራል ፖሊስ አባል የሆኑት ባለቤታቸው በዝውውር ወደ አዲስ አበባ መሄዳቸው ግድ ሆኗል። ቤትም ከባለቤት ጋር ሲሆን ነው ያሉት ወይዘሮ እቴነሽ ራሳቸውም ዝውውር ጠይቀው ወደ አዲስ አበባ ባለቤታቸውን ተከትለው መጥተዋል። በመሆኑም እንግዲህ እዚህ ምን ቀራት ያለው የቤት ሥራ ማህበር ከባልነታቸው አሰናብቷቸዋል። እርሳቸው ግን የምተዳደርበት ንብረቴ መኖሪያና ማህበራዊ ህይወቴ እዛው በሚገኝበት የአባልነት መዋጮም እየከፈልኩ ባለበት የመኖሪያ አድራሻ በመቀየሬ ብቻ ከማህበሩ አባልነት እንዴት እሰናበታለሁን ጠይቀዋል። እርሶም አሁን አድምጠዋል። ይህን ነገር እንዴት አይተውት ይሆን? ሰበር ያየበትን መንገድ ግን አሁን መጥኛ ያሳዩታለሁ። ጉዳዩን ለዛሬ መርጫለሁ። ደግሞ አልሰማንም እንዳትሉ። ከምንም ነገር በፊት ቅድሚያ ሰላም ለሀገራችን እንዲሆን ተመኝተናል። በመህርቷ ከቤት ሥራ ማህበሩ መሰናበታቸውን በመቃወም በፍርድ ቤት ከሰዋል። ማህበሩም አባላት በአብላጫ ድምፅ የወሰኑት ነው። መተዳደሪያ ደንባችንም አንድ አባል የማህበሩን የሥራ ክልል ለቆ ከሄደ ይሰናበታል ይላል። እናም ያጠፋኑ ጥፋት የለም፣ ማሰናበታችንም ልክ ነው በማለት ተከራክሯል። ጉዳዩ የቀረበለት ፍርድ ቤትም የሥራ ቦታቸው አዲስ አበባም ቢሆን ተመላልሰው እየሰሩ ነው፣ ለውሳኔው መነሻ የሆነውም የማህበሩ ደንብ ከሕግ ይቃረናል፣ በመሆኑም ከማህበር አባልነት መሰናበታቸው አግባብ አይደለም በማለት ወስኗል። ይሁን እንጂ ይግባኝ ሰሚ ችሎቱ በበኩሉ ማህበሩ የተቋቋመው በክልሉ በመንግስት ትምህርት ቤቶች እያስተማሩ ለሚገኙ መምህራን ብቻ ነው። መሰረታዊ ዓላማውም የመምህራንን ፍልሰት በመቀነስ ለነርሱ ምቹ ሁኔታን መፍጠርና የትምህርት ጥራትን ማረጋገጥ ነው። መምህርቷ ግን ተዛውረው ስለሄዱ እርሳቸውን ተጠቃሚ ማድረግ ከሕጉ ዓላማ ይቃረናል በማለት መሰናበታቸውን ደግፏል። የስር ፍርድ ቤትን ውሳኔ ሽሯል። በየደረጃው ያሉ ፍርድ ቤቶችም መሰናበታቸው ልክ ነው በማለታቸው ጉዳዩ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ደርሷል። ሰበርም በሰበር መዝገብ ቁጥር 208865 ውሳኔውን ሰጥቷል። ሰበር ግን ምን ወስኖ ይሆን? ይህ እውነተኛ ጉዳይ በቅጽ 28 ስለወጣ ሙሉ ይዘቱን ለመረዳት እንድታነቡት አደራዬን ላስቀድም። ግራ ቀኙ በስር ፍርድ ቤትና በሰበር ችሎቱ ያቀረቡትን ክርክር በፍርድ አተታው የጠቀሰው ሰበር ጉዳዩን ከማህበሩ መተዳደሪያ ደንብም ሆነ ክልሉ ካወጣው አዋጅና ደንብ ከፍ አድርጎ ከሕገ መንግሥቱ አንጻር አይቶታል። አመልካች በዜግነታቸው ሕግ የሚያስገኘውን መብት ጥበቃና ጥቅም የማግኘት መብት እንዳላቸው በሕገ መንግሥቱ አንቀጽ 33 ንዑስ ቁጥር 2 ተደንግጓል። በአንቀጽ 41 ንዑስ ቁጥር 1 እና 32 1 መሰረትም በመረጡት የመምህርነት ሙያ የመሰማራትና በመረጡት የሀገሪቱ አካባቢ የመኖር መብት አላቸው። ይህንን መብታቸውንም ማንኛውም የመንግስት አካል የማክበርና የማስከበር ግዴታ እንዳለበት በአንቀጽ 13 ንዑስ አንቀጽ 1 ተደንግጓል። አመልካችን ተዛውረው ወደ አዲስ አበባ ከመጡት ባለቤታቸው ጋር ለማገናኘት ሲባል እርሳቸውም መዛወራቸውም በሲቪል ሰርቪስ ሕጉ ተቀባይነት ያለው ነው አለ። እናም ከቤት ሥራ ማህበር አባልነት መሰናበታቸውም ሆነ ለስንብቱ የቀረበው ምክንያት እነዚህን ሕገ መንግስታዊ መብቶችን ይጥሳል በማለት ወሰነም። ይሰናበቱ የሚሉትን ውሳኔዎች ሻረም። በመጨረሻም አንድ ሰው በማህበር ተደራጅቶ የቤት መስሪያ ቦታ በመጠባበቅ ላይ እያለም ወደ ሌላ አካባቢ በመዘዋወሩ ምክንያት የማህበሩን መብትና ግዴታ የማያጣ ስለመሆኑ በማለትም አስገዳጅ የሕግ ትርጉም ሰጠም። ይዘሩን አበቃን።